በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የተመሰገኑ የሆኑ እንኳን አደረሳችሁ። ቸሩ መድኃኔ ዓለም አምላካችን ከእመቤታችን ከኪዳኗ በረከት ያሳድርብን። እንግዲህ እንደ ቸርነቱ በዓሉን በቸር አስፈጽመን እንደ እግዚአብሔር ሐሳብ እንደ ቸርነቱ መጠን ነው እንጂ እንደኛ የምታውቁት ነው መቼም አያያዛችንም። ብቻ አሁን ሌላ ምድራዊ ኮተት ከምንነጋገር ይልቅ በዚች ባጭር ደቂቃ እኔም በእርግጥ አስተምራለሁ ብዬ አልመጣሁም። ያው በአጋጣሚው ከሆነ ዘንድ ነው። ለሁሉም ኪዳነ ምሕረት ብለን ስሟን ብቻ እንጥራና ጥቂት ቃላት ተነጋግረን እንጨርስ። ዛሬ እንግዲህ ኪዳነ ምሕረት ናት። ኪዳነ ምሕረትን ብዙ ጊዜ ልክ ስሉስ ቅዱስ የማን ሥላሴ ነው የሚሏቸው ብዙ ጊዜ ምዕመናን የአብርሃሙ ሥላሴ አይደል? እና አባባሉ የዋህ አባባል ነው። በእርግጥ የአብርሃሙ ሥላሴ ዘርፋ ያዡ ለአብርሃም ሲቀጠል ያው አብርሃም ባለቤት ሆነ ይሆናል። እነዛ ግን በቅንነት ፍቅርን መግለጥ ነው። የአብርሃሙ ሥላሴ ማለት ስሉስ ቅዱስ በቤተ አብርሃም መስተናገዳቸውን መናገር፣ ከፍጥረት ሁሉ በብሉይ ኪዳን አብርሃምን አብልጠው መውደዳቸውን መናገር እና ደግሞ በጣም ወዳጅ እንዳደረጉት ክብሩን ለመናገር ያክል ልክ እንደዛ ሁሉ በሐዲስ ኪዳን እመቤታችንን ቅዱስ ኤፍሬም፣ አባ ሕርያቆስ፣ አባ ጊዮርጊስ፣ አባ ሳሙኤል ሌሎች ብዙ ወዳጆች እያሏት እመቤታችን ግን የማን እመቤት ነው የምትባል? የማን? የዘርዓ ያዕቆብ ትባላለች። ከእንዲያ ጋር የዘርዓ ያዕቆብ እመቤት የሚሏት በሸዋ ያሉ ሰዎች ብቻ ናቸው። ጎንደር የዘርዓ ያዕቆብ የሚላት የለም። በአጠቃላይ በሁሉ ቦታ በጋራ እንዳለ የማን እመቤት ነው የምትባል? የበላይ ሰብ እመቤት። አስቡት። እና እኔ ያስገርመኛል እና ኪዳነ ምሕረትን የበላይ ሰብን ታሪክ ዛሬ አለመስማት ይበድላል። በነገራችሁ ላይ በጥንት ዘመን የካቲት 16 ቀን ምንም ነገር አይነገርም። በላይ ሰብ እንዴት እንደዳነ ብቻ ነው የሚነገረው። በጥንት ዘመን እንደዛ ነው ነበረ እና እሱን ባጭር ነግራችሁ ጨርሳለሁ። ግን አስቀድሞ ኪዳነ ምሕረት ስንል ድንገት እንደ እንግዳ ደርሶ እንደ ውሃ ፈሶ የመጣ ነገር ሳይሆን ዓለም ሳይፈጠር የነበረ ነገር ነው። በተአምረ ማርያም ላይ እንዲህ የሚል ቃል ሲያይ ሰው ግር ይለዋል። ሰዎች የማይገባቸው ነገር ጌታችን የሰራልን በጎ ነገሮች በሙሉ ድንገት እንደ ሰው ትዝ ብሎት አይደለም። አሁን ሰው አይገባውም። በእኛ መዳን ለእኛ በተደረገ የአምላካችን ቸርነት የመድኃኒታችን ቸርነት ሁሉ እያንዳንዷ ነገር ቅድመ ዓለም በልቦ ነው ያሰበው፣ ድኅረ ዓለም በነቢያት ያናገረው ነው እና የኪዳነ ምሕረት ቅድመ ዓለም የነበረ ነው። ምን ማለት ነው? ኪዳነ ምሕረት ምን ማለት እንደሆነ ስንናገር በኋላ ይገባቸዋል። እንግዲህ ጌታችን ዓለምን ፈጠረ። ዓለምን ፈጥሮ 21 ስነ ፍጥረትን ፈጥሮ 22ኛውን አዳም አድርጎ ከእርሱ ጋር ኪዳን ገባ። ምን የሚል? ሕጌን ጠብቅ፣ ዕፀ በለስ አትብላ፣ ካልበላ ለዘላለም ከሰማይ በታች ከምድር በላይ ነግሰህ ትኖራለህ። አዳም አባታችን ከሰማይ በታች ከምድር በላይ ንጉሥ ነው አይደል? ከሰማይ በታች ካለም አይበቃ ከምድር በላይ ለምን ይላል ይብሉ። ከምድር በታችም ዓለም ስላለ እግዚአብሔርን ሲያመሰግኑ አንዳንድ ሰባኪያን ትሰሟቸዋለህ። ሲጀምሩ በሰማይ በመላእክት በምድር በደቂቀ አዳም ይሉና ወዘታይቲሃ ለምድር ከምድር በታች ባሉ በካለ ፍጥረት እኛ በማናውቃቸው ብለዋል። ስለዚህ ከምድር በታች ያለውን የሰው ልጅ ሊገዛ ፍጡር ሊገዛ አይችልም። ከሰማይ በላይና ከምድር በታች ፍጡር በጸጋም ቢሆን መግዛት አይችልም። የእሱ የእግዚአብሔር ነው። ስለዚህ ነግሰህ ትኖራለህ። ዕድሜ ሺህ ዘመን ሲሞላህ ዕፀ ሕይወትን በተመግበህ ወደ መንግሥተ ሰማያት ትሸጋገራለህ፣ ወደ ኢየሩሳሌም ሰማያዊት የሚል ቃል ኪዳን ተሰጥቶታል አይደለም? እግዚአብሔር ቃል ኪዳን ማለት ሁልጊዜ እንደምትሰሙት ውል ስምምነት ማለት ነው አይደለም? ቃል ኪዳኑን ማን አፈረሰ? አባታችን አዳም አፈረሰ። ዓለም ወደቀ። እንደገና አሁንም ዓለም ድጋሚ ሲጠፋ
ማንና ማን ቃል ኪዳን ተጋቡ? እንደገና እግዚአብሔርና አባታችን ኖህ አይደል? ቀስተ ደመና ቀስተ መሐላው ለኖህ እንዲላት አባ ጊዮርጊስ እመቤታችን በቀስተ ደመና ቃል ኪዳን ገባ። አሁንም እንደገና ይህን ቃል ኪዳን ማን አጠፋ? የሰው ልጅ። ኖህ አላጠፋም ቃል ኪዳኑን፣ ግን የሰው ልጅ ከሱ በኋላ የተነሱት። እንደገና ሶስተኛ አዲስ ቃል ኪዳን ደግሞ ከማን ጋር ተጋባ? ከመልከ ጼዴቅ ጋር። ይሄ በአዲስ ኪዳን ለሚደረገው ነገር ምልክት ነው። በህብስተ አኮቴቱ በጽዋ በረከቱ ቃል ኪዳን ገባ። አሁንም ከመልከ ጼዴቅ በኋላ የተነሱ ሰዎች ቃል ኪዳኑን አፈረሱ። ስለዚህ እንደገና አራተኛ ቃል ኪዳን ከማን ጋር ገባ? ከአባታችን አብርሃም ጋር ገባ። ግዝረት የሚባል ቃል ኪዳን። ከግዝረት በሚቀድም ግን አባታችን አብርሃም ስሉስ ቅዱስን በቤቱ አስተናግዶ ተስፋ አገኘ። አሁንም አብርሃም፣ ይስሐቅ፣ ያዕቆብ እና ዮሴፍ አራቱ ቅዱሳን ብቻ ቃል ኪዳኑን ቢጠብቁም እንደገና የነሱ ትውልድ ኪዳኑን አፈረሰ። ስለዚህ አምስተኛ ኪዳን እስራኤል ከግብፅ ሲወጡ እግዚአብሔር ከማን ጋር ተጋባ? ከቅዱስ ሙሴ ጋር። ነገ እረፍቱ ነው። በነገራችሁ ላይ ዓመታዊ እረፍት በዓሉ ነው። ጽላተ ኪዳንን ሰጥቶ በኪዳን ጽላትን በጽላት ኪዳንን ወይም ኪዳን የተጻፈባቸውን ጽላት ሰጠው። እንደገና አሁንም ከሙሴ በኋላ እስራኤላውያን ቃል ኪዳኑን አፈረሱ። ከዛ እንደገና በነገስታት ማንሻ የጻድቃን ነገስታት አባት ከሆነ ከቅዱስ ዳዊት ጋር ቃል ኪዳንን አደረገ። የሚገርማችሁ እግዚአብሔር ከዳዊት ጋር ያደረገውን ቃል ኪዳን እንኳን ሌላ የገዛ ልጁ ጻድቁ ሰሎሞን እንኳን መጠበቅ አቅቶታል። እንኳን ከሱ በኋላ የተነሱ 28 ነገስታት ይቀርና ማለት አፈረሱ። አሁን አስቡት፣ እግዚአብሔር ቃል ኪዳን ሲሰጥ ሲፈርስ አፍራሹ ማን ነው? የሰው ልጅ። ሲጣስ ግን እግዚአብሔር ተመልከቱ፣ አዳም አባታችን ቃል ኪዳኑን ሲያጠፋ ነው አላችሁ። የሞት ሞት ትሞታለን ያለው አይደለም? ቸርነቱን ተመልከቱ። ኪዳኑን አፍርሶ ሞት ቢፈርድበትም ዕለቱኑ ገሎ ሲኦል ማግባት ይችል ነበር አይደል? ሳይወልድ ዘር ሳይተካ ማለት ነው። ግን 900 ዓመት በላይ እንዲቆይ ያደረገው እግዚአብሔር ይህንን አድርጎ ምን እንኳ ቃል ኪዳኑን ቢያፈርስበት እግዚአብሔር ቸር ነውና አንድ እንዴት ዋላችሁ። በተፈጥሮ ድምፅ በጣም ምጠላ ሰው ነኝ። በነገራችሁ ላይ የሚገርማችሁ ነገር በቀደም ዲያቆናትን ስላቸው የነበረው ነገር ታስታውሳላችሁ አይደለም? ከእግዚአብሔር ጋር መገናኘት ከፈለጋችሁ በአገልግሎት ሰዓት ድምፅ ማጉያ አትጠቀሙ። አሁን እኔ እናንተ በድምፅ ማጉያ እየተናገርኳችሁ ነው አይደለም? ደስ አይልም። ያም ሆኖ ግን ያው የምናገረው ነገር ለእኔ ይጠቅመኛል ብዬ አይደለም፣ ለእናንተ ነው። ጸሎት ግን በድምፅ ማጉያ አይደረስም። መጀመሪያ ነገር ማለት እኔ አላቅም። አሁን እዛኛው ጉባኤ ታስታውሱ እንደሆነ ምህላ ይመራል አይደለም? እንዳንዘበራረቅ በመፍራት ነው እንጂ በድምፅ ማጉያ የተባለ ጸሎት እንዴት ብሎ ያደርጋል? በጣም የሚያስገርም ደግሞ ዛበር ደግሞ ተሰቅሏል አይደል? እኛ እንቅልፍ የምናጠው አለበቃ ብሎ ደግሞ የሰፈሩ እንቅልፍ እንዲያጣ ማለት ነው። እና ሻለቃ መላኩ የሚባል አውሬ ነበረ ጎንደር በደርግ ዘመን። የጎንደርን ሰው እያረደ የበላ ማለት ነው። እያረደ የበላ ብዬ ስለ አረ መግደል ብቻ ነው አልበላም ነው የሚል የሚሰማው ሰው በልቷል። እንደና ዋላችሁ። አንድን በግ ካረድከው በኋላ ብትበላው ባትበላው ዞሮ ዞሮ ምን ለውጥ አለው? በላው ነው እንጂ ካረድከው በልተዋል። ዲዮቅልጥያኖስን የክርስቲያኖችን ስጋ ይበላ ነበር የሚለው እኮ ስለ ፈትፍቶ ስለበላ አይደለም፣ በማረዱ ምክንያት። እና የሰውዬ ጎንደር ከተማ ውስጥ አንድ የእምነት ተቋም ቤተ እምነት ሊሰራ ብሎ ሄዶ ይጠይቀዋል። እና ምንድን ነው ላይ እዚህ እንዲያው ፒያሳ አካባቢ ራቀን እምነት አምልኮ መፈጸሚያ እና ፒያሳ እንድንሰራ ፍቀድልና አሉት። እስቲ ሰብሰብ ብላችሁ ነው አላቸው። ኮሚቴዎቹ ሰብሰብ ብሎ ሄዱ እና ምንድን ነው የፈለጋችሁ? እንደዚህ እዛ አራዳ ሆናችሁ እንቅልፍ የነሳችሁ ላይ በቃ ደግሞ እዚህ የጆሮ ግንድ የመጣችሁ ልጮሁብኝ ንሳማ አስወጣና በልልኝ ብለው አለ። ክርስቲያኖች በመሃል ገብተው 17ቱንም አትርፈዋቸዋል። እነዛኞቹ ውለታ ቢስ ናቸው እንጂ
ክርስቲያን ያተረፋቸው 17 ነው። ከነዛ ውስጥ ጥቂቶች አሁንም በእድሜ አሉ። ከ40 ዓመት በኋላ ለምስክርነት አሉ። ቢጠይቋቸው እውነት አንደበታቸው እውነትን የሚያውቅ ከሆነ መናገር አለባቸው የተደረገላቸውን ውለታ እና የቤተክርስቲያናችን ትልቁ ፈተና እሱ ነው። ከእግዚአብሔር ጋር መገናኘት ከፈለጋችሁ ጸሎታችሁን የማህበርም ቢሆን ሰው እንዲሰማው አያስፈልግም። ነናዋላችሁ አያስፈልግም። ወደ ጉዳያችን እንመለስ። አባታችን አዳም ቃል ኪዳኑን አፈረሰ። ዕለቱኑ ምን ያስፈልገዋል? ሞት። ዕለቱኑ ምን ያስፈልገዋል? ገሃነመ እሳት መውረድ ነበረበት። አላደረገም። እግዚአብሔር ሁለት ነገር አደረገ። አንደኛ እድሜ ሰጠው። እድሜ የሰጠው ለምን ይመስላችኋል? አዳም ስለ ሁለት ምክንያት ነው። አንደኛ እንዲጸጸት 100 ዓመት አለቀሰ አይደል? አያችሁ፣ አምላክ ሰው እንዲሆን አዳም ንስሐ መግባት አለበት። ሁለተኛ ዘር እንዲተካ፣ ከዚያ ሐረገ ትውልድ የመጨረሻው ቃል ኪዳን ስለሚገኝ ማለት ነው። ከዛ የኖህ ልጆች ቃል ኪዳን አፈረሱ። ነገር ግን ድጋሚ በንፍር ውሃ አጠፋቸው? አላጠፋቸውም። የመልከ ጼዴቅ ዘሮች ወይም ከመልከ ጼዴቅ በኋላ የተነሱ ከአብርሃም በኋላ ሁሉም አጥፍቷል። እግዚአብሔር ግን ላጥፋችሁ አላለም። ታግሶ ቆየ። ስለዚህ ለመጨረሻው ጊዜ የማያዳግም ቃል ኪዳን ያስፈልግ ነበረ። የማያዳግም። በነገራችሁ ላይ አባቶቻችን ምን ይላሉ? እንትን ታውቃላችሁ? ክቡር ዘበኛ መጠጫው ጠጣችሁበት ታውቃላችሁ? እሺ፣ ክቡር ዘበኛ። ከክቡር ዘበኛ ከፍ ያለ መጠጫ ምንድን ነው የሚባል? እታች ጠበብ በላይ ሰፋ ያለ ማን? አጨቅጭቀኝማ ያኛው ነው፣ ዋንጫው አይደለም። ከስሩ ጠበብ ከላዩ በጣም ሰፋ ያለ ምን ይልክ እና እሱ ምን ይባላል? ባዳግመው ስጠኝ ምን ይልክ ላለ ማለት። በዛ ዘመን ምን ይልክን በጣሳ ከመጥራት ባዳግሜው ስጠኝ ይባላል ማለት። በቃ አንድ በዛ ከጠጣህ ሌላ አትፈልግም። አባቶቻችን ምን ብለዋል? የእግዚአብሔር መቅሰፍት ታግሶ ታግሶ ሲያመጣው እንደዚያ ነው። አያዳግሜ ነው። አንድ ጊዜ ያጠጣህ ወጣ ኃይሉን ይይት ካሁን ያለ አተላው እንኳ አይቀርም። እግዚአብሔር ታግሶ ታግሶ ሲያጠፋ ደግሞ ግን የመጨረሻው ቃል ኪዳን ከእመቤታችን ጋር የተጋባው ቃል ኪዳን የጌታችን አዳግሜ ነው። ሌላ አያሻው። ከዚያ በኋላ ሌላ አዲስ ኪዳን የለም። በነገራችሁ ላይ ከወንጌል በኋላ አዲስ ሕግ እንደሌለ ሁሉ ከኪዳነ ምሕረት በኋላ ሌላ ኪዳን የለም። ምን ነው በቅዱሳን ገድል ውስጥ ያለው ቃል ኪዳን እኮ የኪዳነ ምሕረት ቅርንጫፍ ነው። ኪዳነ ምሕረት ሲባል 3 ነገሮችን ይመለከታል። እንግዲህ 6ቱ ኪዳናት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ መልከጼዴቅ፣ ኪዳነ አብርሃም፣ ኪዳነ ሙሴና ኪዳነ ዳዊት ናቸው አይደል? 6ቱ ኪዳናት አልፈረሱም እኮ ሰው አፍርሷቸዋል። ጌታ ግን ጠብቆ አቆይቶ ማኅተም ሰጣቸው፣ አተማቸው። በምን? በኪዳነ ምሕረት። ዛሬ በዳዊት ኪዳን እንማጸናለናል። በዳዊት ኪዳን፣ በአብርሃም ኪዳን በነገራችሁ ላይ በእንተ አብርሃም ፍቁርከ ካለን በኋላ ተዘከር እግዚኦ ምን ኪዳነከ። ዛሬም እኮ በኪዳነ አዳም፣ በኪዳነ ኖህ፣ በኪዳነ መልከጼዴቅ እንማጸናለን። ነገር ግን ማንን ጋሻ አድርገን? ኪዳነ ምሕረትን። ምክንያቱም አለ ኪዳነ ምሕረት 6ቱ ኪዳናት አይሰሩም። ስለዚህ ኪዳነ ምሕረት ስንል አንደኛው እነዚያን 6ቱን ኪዳናት ማለታችን ነው። ምክንያቱም ኪዳነ ምሕረት 7ኛው ኪዳን 6ቱን ኪዳናት ፍጹማን አደረጋቸው። አንድ ሁለተኛ ኪዳነ ምሕረት ስንል እግዝእትነ ማርያም በራሷ የተቀበለችው ቃል ኪዳን ነው። 3ኛ ኪዳነ ምሕረት ስንል በእሷ ምክንያት ጻድቃን ሰማዕታት የተቀበሉት ደግሞ ድረ ሥጋዌ ያሉ ቃል ኪዳኖችን ማለት ነው። ይህ ሁሉ ተጠቅሎ 6ቱም ኪዳናት የእመቤታችንም የቅዱሳን ጻድቃን ሰማዕታትን በሙሉ ምንድን ነው የሚባለው? ኪዳነ ምሕረት። ለምን 6ቱ ኪዳናት ኪዳነ ምሕረት መሆን አቅቷቸው ነበረ። እመቤታችን የተቀበለችው ኪዳን ሁሉንም ኪዳነ ምሕረት አደረገው። ነገር ግን በምስጢረ ሥጋዌ ትምህርት አባቶቻችን ምን ይላሉ? ኪዳነ ምሕረት ማለት የአምላክ ሰው መሆን ነው። እንዳትረሱ። ኪዳነ ምሕረት ማለት እንዴት ባላችሁ መዳናችን የተደረገ አምላካችን ኢየሱስ ክርስቶስ ወልደ እግዚአብሔር ከማን ሰው ስለሆነ ነው? ከእመቤታችን ድንግል ማርያም ሰው ስለሆነ ነው። ስለዚህ ኪዳነ ምሕረት ስንል ሰፊ ነገር ነው። ለምሳሌ መጋቢት 29 የምናከብረው የጌታችን መጸነስ ነው አይደለ? ንገሩኝ። በዓሉ ኪዳነ ምሕረት ነው። ታኅሳስ 29 የምናከብረው ምንድን ነው?
ተናገሩ እንጂ የጌታ ልደት ነው አይደለም? ምንድን ነው? ኪዳነ ምሕረት ነው። መሰደዱ ኪዳነ ምሕረት ነው። መጠመቁ ኪዳነ ምሕረት ነው። ማስተማሩ ኪዳነ ምሕረት ነው። ሞቱ ኪዳነ ምሕረት ነው። ትንሣኤው ኪዳነ ምሕረት ነው። እርገቱ ኪዳነ ምሕረት ነው። የኪዳነ ምሕረት ማኅተሙ ምንድን ነው? ዳግም ምጽአት። ለምን? የመጨረሻውን ምሕረት ለሚገባቸው የሚሰጥበት ስለሆነ። የምህረት ኪዳን መባሉ ምንድን ነው? እንደ ብሉይ ኪዳን እንዲያደርግሃል እንዲቀጣሃለው አይደለም። በቃ ተሰጥቶሃል። ከዛ በኋላ ባትጠቀም በፍርድ ቀን ይጠብቅሃል። የሚጠብቅህ ነገር ነው እና ስለዚህ ኪዳነ ምሕረት ስንል ቅድም ምን አለ? 3 ነገሮችን አለ። የብሉይ ኪዳን ኪዳኖችንም ፍጹም አደረገ። ዋናው የእመቤታችን ቃል ኪዳን አለ። ከዚያ ቀጥሎ የጻድቃን የሰማዕታት ብለን 3 ተናገርን አይደለም? ከዚያ ደግሞ ምን አለ? ኪዳነ ምሕረት ስንል የአምላክ ምን መሆን ነው? ሰው መሆን ነው አለ። ስለዚህ ቅድም ከተረክነው ውስጥ ይሄ ስም ኪዳነ ምሕረት የተባለላት እመቤታችን ዝትነ ማርያም ቃል ኪዳኑን የተቀበለችው አምላክን ስትወልድ ነው። ስትጸንስ ነው። ገና በጽንስ ነው የተቀበለችው ኪዳነ ምሕረትን። ነገር ግን የተገለጠበትን ስናይ የካቲት 16 ቀን እናከብራለን። ሁልጊዜ በየዓመቱ መነግራችሁ ነገር አለ አይደል? ነው አላችሁ። እግዚአብሔር መድኃኔ ዓለም ከእመቤታችን ጋር ቃል ኪዳንን ሲያደርግ በ16ኛው ቀን መሆኑ ይላሉ አይደል አባቶቻችን። በ16ኛው ቀን ለምን ሆነ? ምን ይላሉ አባቶች? በአጠቃላይ ቤተክርስቲያን ስንት ሕጎች ነው ያሏት? 16 ሕግጋት ነው ያሉ። ታዲያ ይህንን ሲል 16ቱን ሕግጋት ጠብቁ ነው ወይስ ታምረ ማርያም ላይ አንድ ቃል አለ አይደል? ብዙ ሰዎች የሚወዛገቡበት አሁን አዲስ የተተረጎመው ታምረ ማርያም ላይ በአማርኛው አቅንተውታል። እነሆ ከዛሬ ጀምሮ 16ቱን ሕግጋት ለመጠበቅ አንትጋ የሚል ቃል አለ። ያው ብዙዎቻችሁም ታምረ ማርያም አትሰሙም። የምትሰሙትም ያው መቼም ለልማድ ነው፣ ጆሮ መጥገብ ነው እና ኢንስስ ነው የሚለው፣ አንሻ ነው የሚለው። አሁን ግን ምን ተብሎ ታርሞ ወጥቷል? ከመጠበቅ ጋር ነው። ከመጠበቅ ጋር ጥሩ ነው፣ ማቅኛው ጥሩ ነው። ግን አንድ እውነት ማወቅ አለባችሁ። ደህና ዋላችሁም። ይችን የታምር ክፍል ያዘጋጃት ሊቅ የእመቤታችን ባሮች ለመሆን አገልጋዮች ለመሆን እንጂ 16ቱን ሕግጋት መጠበቅን አንሻ ብሎ ሲል ቃል በቃል አንሻ ነው የሚለው። በነገራችሁ ላይ ማለት የመጻሕፍትን ቃል ለምን እንደተባለ ነገራችኋለሁ እንጂ ያልተባለውን ነገር ልላችሁ አልችልም። በአማርኛው እንደዚያ ብሎ መስተካከሉ ችግር የለውም። ምንድን ነው የሚለው? 16ቱን ሕግጋት ከመጠበቅ ጋር የእመቤታችን ባሮች አገልጋዮች ለመሆን እንሻ ተብሏል። ጥሩ ነው፣ ችግር የለውም። ቀጥታ ግዕዙ ግን የሚለው የእመቤታችን አገልጋይ መሆኑን እንጂ 16ቱን ሕግጋት መጠበቅን አንሻ ነው የሚለው። ይህንን ሲል አሁን ሰው የማይገባው ነገር አለ። አንዳንዴ ይውላችሁ አባቶቻችን ሲናገሩ ደህና ዋላችሁ፣ እንዴት ዋላችሁ? መጻሕፍት ጉዳይና ትኩረት አላቸው። ለምሳሌ ጌታችን በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ ይድናል ነው አይድንም ነው ያለ። እንዴት ዋላችሁ? ቀዝቃዛ ውሃ ጠጣችሁ አታውቁም? እናውቃለን አይደል? ቀዝቃዛ ውሃ ያላጠጣ የለም። ታዲያ ለምን እንጾማለን? ለምን እንጸልያለን? ለምን እንቆርባለን? ለምን እንሰግዳለን? ቀዝቃዛ ውሃ የሚበቃ ከሆነ ጌታችን ሌላ ነገር እንደሚያሻ ሳይነግረን ዝም ብሎ እዚያው ላይ ምንድን ያለን ወዛስቴ ምሉ ንሳን ጽዋ ማይቆሪር። አሁን ልብ በሉ፣ መጽሐፍ የያዘው ነገር ላይ ነው የሚያተኩር። ለምን ብትሉ መጽሐፍን ሙሉን ተመልክቶ ነው እንጂ በነጠላችን ያየ። ስለዚህ ለመዳን እንዴ ጥምቀትስ ምን ያደርጋል? ወይ ደግሞ ቁርባንስ ምን ያደርጋል ብለን እንዳንል የሚያደርገን መጽሐፍን ሙሉን መመልከት ነው። ለምን ብትሉ ጌታችን በሌላ ቃል ምን ብሏል? ዘአምነው ዘተጠምቀ ይድን፣ ያመነ የተጠመቀ ይድናል። ከመንፈስ ቅዱስና ከውሃ ካልተወለዳችሁ ከቶሆኑ የእግዚአብሔር መንግሥት ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት። 6ቱን ሕግጋት ያልጠበቀ በፍርድ ቀን እሳት እንደሚጣል ሆሩምን የርግማን ብሏል አይደል? አያችሁ፣ መጽሐፍ ሲያተኩር አተኮረበት ላይ ነው እና ጌታችን እና በነገራችሁ ላይ ሰሞኑን አንድ ሰው
ታስታውሳላችሁ? ከ3 ከ4 ዓመት በፊት ወጣቶች ያመጡት በሽታ ነበረ። የገዳማትን ቃል ኪዳን መቀለጃ ማለት ነው። በነገራችሁ ላይ የገዳማት ቃል ኪዳን አትዘብቱበት። አሁን ለምሳሌ ዋልድባን የረገጠ የ40 ቀን ሕፃን ይሆናል። የ40 ቀን ሕፃን ማለት በእድሜ ሳይሆን ኃጢአቱ ይሰረይለታል፣ ሌላ ነገር አይደለም። የሚገርማቸው ይህንን ይዘው የነፍስ አባት የሌላቸው ሰዎች አሉ። የነፍስ አባታቸውን ያሰናበቱ ሰዎች አሉ። ይሄ እንዲደረግ ደግሞ ዋልድባ ያሉ አንዳንድ መነኮሳትም ይተባበራሉ፣ በጣም በሚያሳፍር ሁኔታ ማለት ነው። አንድ እውነት ልንገራቸው፣ አንድ ሰው ዋልድባን በመርገጥ ብቻ ሊድን አይችልም። ከቶ ነው ይሄ 100% ነው የሚረጋጋቸው። አያችሁ፣ ይሄን ሌላ ሰው ቢናገረው ስም ይወጣለታል። እኔ ግን በነገረ ቅዱሳን ማስተምር ሰው ስለሆንኩኝ ቢያንስ ምናልባት ደፍሮ ሰው ላይ ለኝ ይችላል ብዬ ነው። ለምን መሰላችሁ? አንድ ሰው ገዳም በመርገጥ ሊጸድቅ አይችልም። ታዲያ ቃል ኪዳኑ ምንድን ነው ከተባለ ይህንን ነው ልነግራቸው የፈለግኩት ነገር። ያ ለአባ ሳሙኤል የተነገረ ቃል ኪዳን ምንም እንኳ በትውፊት በቃል ቢሆንም በገድላቸው ባናገኘውም እንኳ 40 ቀን የሚል በገድላቸው የለም፣ ግን እናምነዋለን። ትክክል ነው። ታዲያ ትክክል ከሆነ ያን ልጄ በመርገጥ እንዴት አልድንም ካላችሁኝ፣ ቅድም የጠቀስኩላችሁ እሱ ነው። ጌታችን ቀዝቃዛ ውሃ ትድናለህ ብሏል አይደል? ሳትጠመቅ ትድናለህ? ንገሩኝ። ሳትቆርብ ትድናለህ? ንስሐ ሳትገባ ትድናለህ? አትድንም። አየህ፣ ያንን ቀዝቃዛ ውሃ ብሎ ጌታችን የተናገረው ልናደርጋቸው ከሚገቡ ነገሮች አንዱ ነው። ብቻውን በቂ አይደለም። ጥምቀት ብቻውን በቂ ነው? ቁርባን ብቻውን በቂ ነው? ሜሮን ብቻውን በቂ ነው? ንስሐ ብቻውን በቂ ነው? ምጽዋት ብቻውን በቂ ነው? አይደለም። ገብቷቸዋል? የገዳማት የአባ ሳሙኤል ሌሎችን ቅዱሳን የአቡነ ተክለ ሃይማኖት ቃል ኪዳኑ አንዱ አካል ነው። ህይወታችን ውስጥ ብቻውን መቆም የሚችል ነገር አይደለም። ይህንን ማስረዳት ይገባል። አየህ፣ ለነዳያን ምግብ ስላበላ ብቻውን ትድናለህ ማለት አይደለም። ለምን? ጌታችን ስጋዬን ያልበላ ደሜንም ያልጠጣ አዎ የዘላለም ሕይወት የለውም ብሏል። ግዴታ ነው። የወንጌል የስብከቷ አክሊል እኮ ነስሑ እስመ ቀረበት መንግሥተ ሰማያት። አንድ እውነት ግን እንድትረዱ ሰው ያልገባው ነገር ዋልድባን የረገጠ ተብሎ ሲባል ንስሐ ገብቶ ዋልድባን መርገጥ ነው እንጂ ያለ ንስሐ ዋልድባ ብትሄድ አይደለም የ40 ቀን አልኩ የ40 ሺህ ቀን አትሆንም። ለምን? በቤተክርስቲያን ሕግ አለ። ሕጉ ምን ይላል? ያለ ንስሐ የሚሰረይ ኃጢአት ከቶሆኑ የለም። እንዳትረሱ። ደህና ዋላችሁ። ያለ ንስሐ በሉ የሚሰረይ ኃጢአት ከቶሆኑ የለም። የለም ጨርሶ 100% ነው መገራችሁ። አንድ ሰው ንስሐ ሳይገባ የትም ገዳም ቢረግጥ ከቶሆኑ ስርየተ ኃጢአት ሊያገኝ አይችልም። ለምን ብትሉ ቅድም የነገርኳችሁ መጽሐፍ ያተኮረበት ነገር ላይ ነው የሚናገር። ያ ሊቅ የታምረ ማርያም ላይ 16ቱን ሕግጋት ለመጠበቅ አንሻ ብሎ ሲል 16ቱን ሕግጋት እየነቀፈ ነው አይደለም። የእመቤታችን የበላይ ሰብን ነገር ሲናገር በጣም ተደንቆ ነው። መደነቅ ለዕለት የፈጠራት ናት እንጂ ሕግ አይደለችም። እቺ በነገራችሁ ላይ ደህና ዋላችሁ። እመቤታችን መውደዱን፣ ክብሯ፣ ቃል ኪዳኗ፣ አማላጅነቷ ደንቆት የተናገረው ነገር እንጂ ሕግ አይደለም። ለዛ ነው አባቶች አቅንተው ጻፉት አይደለም። የተገባ ነው። እንኳንም አቀኑት። ያቀኑት ሰዎች ትክክል ናቸው። አባቶቻችን በዚያ በማዕከል ያሉት ሊቃውንት ያቀኑት ትክክል ናቸው። ማቅናታቸው ተገቢ ነው። ለምን? የዕለት አድናቆት እኮ። በነገራችሁ ላይ ስለ በላይ ሰብ የተጻፈልን ደጋግመን እንደምንናገረው ሰው እንድንበላ ነው። ዘና በሉ ኃጢአት ሰሩና ጥረኛ አጠጣችሁ ጸደቁ ለማለት ነው አይደለም። ተስፋ እንዳንቆርጥና የእመቤታችን የአማላጅነት ደረጃ ክብር እንድንረዳ ነው። ስለዚህ አሁን እቺን አሁን ቅድም ሰላት የነበረችውን ጥቅልል አደርግላችሁ። የገዳማት ቃል ኪዳን እውነት ነው አይደለም? እውነት ነው። ብቻውን መቆም ይችላል አይችልም? እቺን ያዙ። ገብታችኋል? መጽሐፍንም ደግሞ ሁለተኛ ያልኳችሁ ቅድም ታምረ ማርያም ላይ ያለችው ቃል የአድናቆት አነጋገር ናት እንጂ ሕግ ወይም ልንከተላት የሚገባ ነገር አይደለችም። የአድናቆት አነጋገር አነቅፋትም፣ የአድናቆት ናት። ገብታችኋል? የአድናቆት ናት፣ የፍቅር አነጋገር ናት። አንነቅፋትም። ግን ሕግ ስርዓት አይደለችም። ለምን? ሕግ አንጠብቅ የሚል ምክር እኛ ልንቀበል ስለማይገባን ማለት ነው። እና እሱን ማወቅ ይገባናል። እና ገዳማት አንዳንድ ገዳማት ላይ ካሉ ችግሮች መካከል ትልቁም እንደው ታውቃለች፣ ገዳማት ራሳቸውን ማዋደድ ይወዳሉ። ሰው ወደ እነሱ እንዲመጣ አሁን ሰሞኑን ለዛሬ ለምሳሌ የእናንተ የዘመዶቻችሁ ገዳም
ኑልን ብሎ ማስታወቂያ ለጥፎ አይቻለሁኝ። ምን ፈልገው ነው? ደህና ዋላችሁ። የሚገርመው እዛ ገዳም ያሉ ሰዎች ስልክ ሲደውሉ ነበረ። በሕይወቴ ከምጠላው ነገር አንዱ ገዳማዊ ወይ መነኩሴ ስልክ ሲደውልልኝ አላነሳው። ካነሳሁት ችግር ነው። ለምን? መነኩሴ ስልክ ጋር ምን ያደርጋል? እኛ ስልክ መያዛችን እየገረመን ደግሞ ጭራሽ መነኩሴ በስልክ ጭራሽ ደግሞ ገዳም ያሉት መነኮሳት እሺ ስልክ እስከያዙ እንዲያው ማለት እንደኔ አይነት ስልክ ያዛችሁ ብሎ ከሚነቅፋችሁ ሰው ይደውላሉ። እና ሲደውሉ ያችን ማስታወቂያ ስላየዋት ምን ንገረልን ሊሉ ነው ወይስ ና ሊሉ ፈልገው ነው? ሁለቱም ቢሉ መልሱ ተቃውሞ ነው የሚሆነው። ገዳማት ሰው ሄዶ እንዲሳለም የሚፈልጉት ሰውን አይደለም የሚፈልጉት። ምኑን ነው? ገንዘቡን። ነና ዋላችሁ። ይሄ ያሳፍራል፣ ይቀፋልም። ለምሳሌ ኑልኝ ብሎ ማስታወቂያ የማይሰሩ ብዙ ገዳማት አሉን አይደል? ከነዚያ መካከል በጣም የተመሰገነ ኢትዮጵያ ውስጥ በጣም መስጉን ማንም የማይደርስ ራሱን አስከብሮ የሚኖር ገዳም እስኪ በአንድ ድምፅ ንገሩኝ። ማኅበረ ሥላሴ። በቃ እንዲያው በስርዓት ብቻ የሚኖር የማይለምን ኑልኝ የማይል ስትመጣም በጭንቅ በባዶ እግርህ በደንብ አፍግቶ እንዳይደግምህን የሚያደርጉ እውነቴን ነው። እንዳይደግምህ አድርገው ነው የሚመልሱ። የሚበላው ነገር ከባድ፣ የእግር መንገዱ በባዶ እግር የሚሄደው ከባድ እና በእውነቱ እሱን ማስተዋል ይገባናል። እንደገና ደግሞ እንደና ዋላችሁ በኪዳነ ምሕረት ስም በእመቤታችን ስም ምጽዋት መስጠት መልካም ነው አይደለም? ብቻውንም ይቆም አይደለም። ይህንን መቀለጃ እንዳታደርጉት፣ መዘበቻ እንዳታደርጉት። እመቤታችን ቃል ኪዳኑ አይዘበትበትም። ታዲያ ቃል ኪዳንና ሕግ ምንና ምን ናቸው ካላችሁን፣ ነፍስና ሥጋ እንደማለት ናቸው። ገብታችኋል? ሥጋ ብቻውን መቆም ይችላል፣ ነፍስ ብቻዋን። ስለዚህ አያችሁ አባቶቻችን እንደ ነፍስ ሕገ እግዚአብሔር እንደ ሥጋ ቃል ኪዳን ብለዋል። ወይም ለእናንተ በሚገባችሁ ለምሳሌ ሳንቲም ታውቃላችሁ አይደል? ሰው አንበሳ አይደል? ሰውም ቢፋቅ ሳንቲሙ አይሰራም፣ አንበሳውም ቢፋቅ ሳንቲሙ አይሰራም። የግድ ሁለቱ መኖር አለበት። ሕግና ቃል ኪዳን በቤተ ክርስቲያን አንድ ናቸው። ለምሳሌ ደህና ዋላችሁ። አትስረቅ በሉ እስቲ ንገሩኝ። ኧረ አይሰማም። ሕግ ነው ቃል ኪዳን ነው? ድጋሚ ልጠይቃችሁ። አትስረቅ በሉ፣ በደንብ በሉ። ኧረ በሞቴ ምግብ አልቀመሳችሁ? አትስረቅ በሉ። ሕግ ነው ቃል ኪዳን ነው? አዎ ሁለቱንም በሉ እስቲ። አትስረቅ ሕግም ነው ቃል ኪዳንም ነው። ሕግነቱ ትእዛዝ ስለሆነ ነው። ቃል ኪዳኑ ምንድን ነው? ባለመስረቅህ የሚሰጥህ ነገር አለ። ምንድን? መንግሥተ ሰማያት፣ ድህነት። ቃል ኪዳን የሌለው ሕግ የሌለው ቃል ኪዳን የለም። ለምሳሌ የእመቤታችን ቃል ኪዳን እስኪ እንናገር። የእመቤታችን ጌታ የሰጣት ቃል ኪዳን ነው ሕግ ነው? አረ ብሰሉ አሁን ሁለቱንም ነው። በስምሽ የተራበ ያበላ ትእዛዝ ነው። ምንድን ነው? ትእዛዝ ነው እኮ አይደል? ደግሞ ቃል ኪዳን ነው። ስለዚህ ሕግና ቃል ኪዳን አብረው የሚኖሩ የማይለያዩ ነገሮች ናቸው ነው። ገብቷችኋል? ለዛ ነው ቅድም ያልኳችሁ ብቻውን አይቆምም እያልኩ ያልኩት። ምጽዋት ሲሰጥ አንድ ሰው ሕግነቱን አይደለም ቃል ኪዳንነቱ ብቻ ስለሚያስብ ነው። ሕግነቱን አስቀድም አስብ። ለምን? በነገራችሁ ላይ እኛ መጀመሪያ ለነዳያን የምናበላ በጻድቃን በሰማዕታት ስም አይደለም። መጀመሪያ ጌታችን በፍርድ ቀን የሚጠይቀን ምን ብሎ ነው? ተርቤ ነና ዋላችሁ። ምን ብሎ ነው የሚጠይቀን? ተርቤ ስለሚለን ነው። ስለዚህ ተርቤ ያለንን ሕግ ለመፈጸም ምን እንጠቀማለን? ቃል ኪዳኑን፣ እመቤታችንን፣ ቅዱሳን እንጠቀማለን። እና ሕገ እግዚአብሔርን መጠበቅ ማለት ቃል ኪዳን ማግኘት ማለት ነው። ቃል ኪዳንን መጠበቅ ማለት ሕገ እግዚአብሔርን መጠበቅ ማለት ነው። እንዲህ ካደረግነ ዘንድ የእመቤታችን ነገር እናንሳ። እመቤታችን ድንግል ማርያም ተነስታ ካረገች ከብዙ መቶዎች ዓመታት በኋላ በአንጊቤን በምስራቁ ዓለም ዙሪያ ቀምር የምትባል ሀገር ውስጥ ስምዖን የሚባል አንድ ሰው ነበር። በጣም ደግ ጻድቅ ሰው። በነገራችሁ ላይ በጣም ጻድቅ ሰው ነው። ሰው ብዙ ጊዜ 78 ሰው መብላቱ ይተረክለታል እንጂ ጻድቅ ሰው ነው። በትዳር የሚኖር
ልጆች ያሉት በጣም እንግዳ የሚወድ ወይም የአዲስ ኪዳኑ አብርሃም የሚባል ሰው ነበረ። በነገራቸው ላይ የአዲስ ኪዳን አብርሃም እስከ መባል የደረሰ ነው። በዚህ መልካም ስራው አጋንንት ቀንተውበት ሕይወቱን ሊያበላሹ አንድ ቀን 3 አጋንንት ተመሳሳይ መልክ ይዘው ከቤቱን ልፍ ብሎ ተቀመጡ። ሲያያቸው በህሊናው ሊያስብ የሚችል ምንድን ነው? ሥላሴን ነው። ሄዶ እጅ ነስቶ ወደ ቤት ይግቡልኝ አላቸው። አንገባም አሉት። ቢያረጋቸው ቢሰራቸው እምቢ አሉት። ምን ባረግላችሁ ትገቡልኝ አላችሁ ሲላቸው የምንጠይቅህን ከቤት ስንገባ የምንጠይቅህን ቃል ግባልን አሉት። በምታምንበት ነገር ቃል ግባልን አሉት። ግድ የለም ግቡልኝ፣ ይሄው ቃል ገባለሁ የምትሉኝን አደርጋለሁ አለ። ገቡለት። ልክ ከቤቱ ገቡበት ነው እንጂ ብንገቡለት ከቤቱ እንደገቡ እሺ ምን ታዙኛላችሁ አላቸው። የበክር ልጅህን አምጣውና ከፊታችን ላይ እረደው ብሎ አሉት። ኧረ እባካችሁ፣ ኧረ ሌላ ነገር እዘዙኝ። እንዴ የበኩር ልጁን ማን ሲያርድ አይታችኋል? እንዴ እንግድነት መጣችሁ ለምን እንደዚህ ያደርጋለሁ? አይ ቃል ተናገራል አለ። ያወጣን እንሄዳለን አሉት። የተናገሩት ከሚጠፋ ይሄ ተረት የመጣበትን ዛሬ አገኘው ብሎ በወዶ ሜዳ ይመጣ አይደለም። ቃል ኪዳኔንማ ቃሌንማ አላጥፍም ብሎ የበኩር ልጁን አምጥቶ ፊታቸው ላይ አጋድሞ ሰዋው። እሺ አላቸው። አዘጋጅልን ልንመገበው ነው አሉት። ኧረ እባካችሁ ወስጄ ልቅበር ብሎ አለ። የለም የምንልህን ሁሉ ልትፈጽም ቃል ገብተሃል። ተዘጋጅቶ መጣላቸው። በእኛ ሀገር ቀምሰው ካልሰጡን አንመገብም አሉት። በእኛም አካባቢ አለ አይደል ይሰጡ ቀምሰው መስጠት። እሺ ብሎ ቅምስ ሲያደርገው አደሩበት። ከዛ በኋላ ምን አለ ይባላል? የሰው ስጋ ለካ ይጣፍጣል ብሎ አለ ይባላል። አደረበት። ያን ጻድቅ ያን ቅዱስ ያን ዳግማዊ አብርሃም ጭራቅ አደረጉት። እንግዲህ ቤተሰቡን ጨረሰ፣ አገልጋዮችን ጨረሰ፣ ጎረቤቱን ጨረሰ። የሚበላው ሲያጣ ጦር፣ ረዋት፣ የውሃ መጠጫ ቅል ይዞ ወጣ። ሲሄድ ርቦት እያለ አንድ ገበሬ አገኘ። ሊበላው ፈለገ። ግን ገበሬው በጣም ጉልበተኛ ነው። ያይልብኛል አልችለውም አለና አንተ አለ ዋሻ በዚህ አካባቢ አለ ማደሪያ አለው። አይ እንዴ የሰው ልጅ አይደለም በዋሻ ታድራለህ? መንደር አታድርም አለው። እኔ ሰው ጋር አልኖርም ብሎ አለው። ሲያዩ የአንጌቤን ሰው ትመስላለህ፣ አኳኋንህ ግን በቅምር ያገር አለው ያንን አረመኔ ሰው ትመስላለህ። ለካ ዝናው ተሰምቷል። ምን አለ በላይ ሰብ ለምን በዚያ ክፉ ሰው ትመስለኛለህ አለው። ራሱ እኮ ነው እሱ። ግን አስባችሁታል? ሰብናውን ራሱም ተጠይፎታል። አልቻለሁ ብሎ ነው እንጂ ለምን በዛ ሰው ትመስለኛለህ አለው። ዋሻ አሳየው። ወደ ዋሻው ሲሄድ ከመንገድ ላይ ተቀመጠ። በቁስል ሰውነቱ የነደደ ድሃ አገኘ። ይህስ ቀላል ነው፣ በጦር ወግቼ ገድዬ በላዋለሁ አለ። ግን ቁስሉን አይተው ተጠየፈው። ምሕረት አድርጎለት አይደለም እኮ ተጠየፈው። እንዴት ቁስል እንዴት ብዬ በላለሁ ብሎ አልፎት ሊሄድ ሲል የተጠማሁ ነኝ ስለ ቸሮ እግዚአብሔር አጠጣኛል ሂድ ብሎ ተቆጣው። እልፍ ሲል ስለ ጻድቃን ስለ ሰማዕታት ስለ መላእክት ብለህ እባክህ አጠጣኝ ብሏል ሂድ ብሎ አለው። አሁን ልብ በሉ፣ በእግዚአብሔር ብሎት ሳያጠጣው በእመቤታችን ሲል አጠጣ ስንል የእመቤታችን ስም ከእግዚአብሔር ስም ይበልጣል ማለት አይደለም። የፍጡርና የፈጣሪ ስም አይነጻጸርም አይደለም። እመቤታችን ምንድን ነው ምንላት? ምክንያተ ድህነት፣ ምክንያተ ድህናት። በእርሷ ምክንያት ሁላችን ድንድን ይፈልጋል። ኪዳነ ምሕረት ማለት እኮ ይሄ ነው። ገብቷችኋል? ኪዳነ ምሕረት ማለት ሰውን ይሄ እኮ የእግዚአብሔር ፈቃድ ነው። ለማራራትማ የእግዚአብሔር ስም ነው ቀድሞ ማራራት የነበረበት። ለምን? የርኅሩሃን አምላክ እሱ ነው። የእመቤታችንና የእግዚአብሔር ርኅራኄ እኮ አይነጻጸርም። የእሷ ከፍጡሩ ይበልጣል እንላለን እንጂ ከጌታ ጋር አይነጻጸርም እኮ የእመቤታችንም ቢሆን እና ስለ እመቤታችን ድንግል ማርያም ስለ አምላክ እናት ሳልሞት እባክህ አጠጣኝ ብሎ ሲል የእመቤታችን ስም ሲጠራ እድሜ ዘመኑን ሲዘክሩ ይኖረው ያቺ ቃል መጣ ጭንቅላት ውስጥ ገባች። ልብ በሉ፣ ያቺ ስም ገብታ አጋንንት የሸፈኑትን አይምሮን ትንሽ ገለጠችው። ዞር ብሎ አንዲት ነገር አለ። እስኩ ድግም ቃለከ፣ እስቲ ድገማ። ማን ያልክ?
ብሏል። የለም እኮ አይምሮ አውሬ ሆኗል። ስለ እመቤታችን ማርያም ስለ አምላክ እናት አንተ ትዝ አለኝ እቺ አምላክ እናት ሰውን ሁሉ ከገሃነም የምታድን የምትባለው አይደለች? እንደው ምንም አላዋቂ ሆኗል። እንዲያው በል ስለ እሷስ በስሟ ተማጽኛለሁ እንካ ጠጣ አለው። ትንሽ ሲጠጣ አንተ እንዳጨርስብኝ ብሎ ደግሞ ቀማው። ጽዋ ማይ ቆሪር እንዳትረሱ የጌታ ቃል ኪዳን ነው። ይህ እኮ የጌታ ሕግ ነው። አንዳንድ ሰው በላይ ሰው እንዴት ጸደቅ? ጌታ ተናግሮ የለ ቀዝቃዛዋ ብሏላል። ጽዋ ማይ ነው ያለ እኮ። ጽዋ ሲባል ትልቅ ዋንጫ ብቻ ላይሆን ይችላል። ጸበል በተጫዋንም ጽዋ ነው ምንላት ያችን ታክል ነው። ከጉሮሮ ደርሳ ጠብስት እንዲሁም አንጣጣችው ይለ ውስጥ ገብታ ከድርቀቱ የተነሳ እኩሉ እጁ የተሰነጣጠቀ ስለሆነ እጅ መሃል ቀረ። እኩሉ እዚያ ቀምቶት ሄደ። በዋሻው 3 ቀን ሙሉ እህል ከምቀምስ በሞት ይሻለኛል ብሎ እንዳለው ሞተ። አጋንንት ይዘውት ሄዱ። እንኳን ሌላ ይላል መላእክት እንኳን ተጸየፉት ከክፋቱ ብዛት የተነሳ። ከዚያ ማንኛውም ነፍስ ከእግዚአብሔር ዙፋን ሳትቀርብና ሳይፈረድባት ገሃነም አትገባምን ይዘው አትቀረቡ። ምስክር ምናምን አላሻውም። ጌታችን ይችን ነፍስ ወስዳችሁ እሳት ውስጥ ክተቱ ብለዋል። እመቤታችን የጌታ ፍርድ ከመውጣቱ በፊት ደስታ ፊቷ ላይ ታየ እና ሊቃነ መላእክት የአምላክ እናት ምን ነው ምን የሚያስደስት ነገር ኑሮ ነው ማለት ጎኑን እዩት አለቻቸው። ያቺ ጥርኝ ጠባዋ ጠብታ ከጎኑ ላይ ምልክት ሆናለች አለች። አታዩም? በስሜ ያጠጣዋል አማልደዋለሁ አለቻቸው። አይ ይሄ ክፉ ሰው ምልጃ ይገባል ብለሽ ነው? አይ ግድ የለም። ሲፈረድበት ቀረብ ብላ ልጄ መሐር ወልድ ተዘከር ኪዳኔ፣ ልጄ ማርልኝ ቃል ኪዳኔን አስብ ብላ አለችው። እናቴ ክፉ ሰው ነው 78 ፍጥረት በልቷል፣ እንዴት ብዬ ምረዋለሁ አላት። ስምሽን የጠራ መታሰቢያሽን ያደረገ ይድናል ብለኛል እኮ ምላለችው። አዎ ይሄሱ ማይኮት የዘውሃብኮኪ፣ አዎ የሰጠውሽን ለአንቺ ክብር የሚገባ ቃል ኪዳን ላብለው አይገባኝም። ነገር ግን ፍርዴ እንዳይታበል ሚዛን አምጣ ብሎ ቅዱስ ሚካኤልን አዘዘ። መዝን አለ። 78 ሰው በአንድ ሚዛን፣ ያቺ ጥርኟ በአንድ ሚዛን ነው። አሁን አንድ ነገር ወቁ። እንዴት ዋላችሁ? እግዚአብሔር የሰው በጎ ስራ የሚረሳ አምላክ አይደለም። ቅዱስ ጳውሎስ ተናግሯል ዕብራውያን 6 ላይ የድሮ ደግነቱም አለ። ጥርኝ ውሃዋ ላይ እመቤታችን ርሬት ናትና በአይን ሲታይ 78 ሰውና ጠብታ ውሃ ሚዛን ውስጥ መቀመጡ ያሰጋል አይደል? እና ከርቀቱና ጥላዋ ሂዶ አረፈበት። አሁን ሰዎች ሊጠይቁት የሚችሉት ጥያቄ አለ። በሰማይ ፀሐይ አለ እንዴ ጥላ ይላል። ጥላ ሲባል እኔ አንተ እንደምናስበው አይነት ጥላ አይደለም። ጥላ ማለት ረድኤት ለማለት ነው። ነና ዋላችሁ። ቅዱስ ጴጥሮስና ቅዱስ ጳውሎስ በተለይ ቅዱስ ጴጥሮስ በጥላው ያድን ነበር አይደል? እሱ ኖርማል ጥላ ነው። ለዛ አይደለ ጠዋት ቅዱስ ጴጥሮስ በሚያልፍበት ስፍራ ድውያንን የሚያስቀምጡ በምስራቅ ነው በምዕራብ ነው? ተናገሩ። በምዕራብ ነው። ለምጻፍ በምስራቅ ነው። ማታ ደግሞ በየት ነው የሚያስቀምጡት? በምስራቅ ነው። እመቤታችን ጥላዋን ጣለችባት ማለት በመንግስተ ሰማያት ወይም በሰማይ እቺ ፀሐይ ኑራ ማለት ፀሐይ በአንድ አቅጣጫ ብቻ ነው የምታበራ አይደል? ለዛ ነው ጥላ የሚኖረን። እዚያ ግን የክርስቶስ ብርሃን ያለና በዚህ በኩል ጥላ በዛ በኩል ጥላ የሚባል ነገር የለም። ጥላ የተባለ ረድኤቷ ነው። ይህን ስታደርግ ልጇ አያውቅም። እንዴት ዋላችሁ? አያውቅም። በላይ ሰብን መማር እኮ የጌታ ፈቃዱ ነው። ፍትሁን ለመፈጸም ያክል ነው እንጂ እኮ ፈቃዱ ነው። በላይ ሰብን መማር በላይ ሰብን ብቻ አይደለም፣ ማናችንም ሁላችንም መማር ፈቃዱ ነው። እና በእውነቱ እንዲያደረገ ያቺ ጥርኝ ውሃ ስትመዝን መላእክት መጀመሪያ ምን ሆኖ ነበር? ይሄ ሰው ክፉ ነው፣ ምልጃ ይገባዋልሽ ነው። ደስ አላቸው ደግሞ እነሱ እልልታ አደረጉ በሰማይ። ያችን ነፍስ ወስደው ለመስቀል አሰግደው በማየ ሕይወት አጥበው ገነት አስገብተዋታል። ዛሬ በላይ ሰብ ስሞን የት ነው ያለ? ገነት ነው። ለዛ ነው ዛሬ ተነስተን ስሞን ሆይ ጻድቅ ሆይ አማለን ይቅር በለን ያንተ እድል ለእኛም ይድረሰን። ለምን እድሉን ብናገኝ 78 አይደለም 78,000 ሰው እኮ በልተናል እኛ። እውነቴን ነው። ለምን ዛሬ መልካ ኪዳነ ምሕረት ምን ይላል? ሰበሰ እንዘ ከማየ መዋቲ በጽዋ ልሳን እንደምሄ ቀዲሆ ይሰቲ።
እንደኔ ሟች የሆነ ሰው በየቀኑ የሰው ደም በምላሳችን ስንጠጣ እኮ ነው የምንውል። በሐሜቱ በምኑ ያውቆ ነው ነፍሰ ገዳይ ማለት ነው። እግዚአብሔር ይማረንና እና በእውነቱ ኪዳነ ምሕረትን ስናስባት እግዝእትነ ማርያም እመቤታችን ኪዳነ ምሕረት ምንድን ነው የሚያስደስታት ካላችሁ ልጇን ማመን መጀመሪያ ደህና ዋላችሁ። ልጇን ካላመን ነው እሷ እንዴት አድርገን እናከብራታለን? እርሱን እግዚአብሔር አምላክ ወልደ ማርያም ብለን ማመን። ሁለተኛ ልጇ የሰጠንን ሕግጋት መጠበቅ። ሶስተኛ የእሷን ቃል ኪዳን የሚያምንላት ሰው ትወዳለች በጣም። በነገራችሁ ላይ ክብረ በዓሏ በሚደረግበት ቀን ረድኤቷ ይገርማል። ቅዱሳን የሚወዷት ስላሉ እነዚያ ቅዱሳን ወርዳ ባርካቸው እንደዚያ ስትመለስ ጠብታ ቢደርሰን ብለን እኮ ነው ትንሽ ሽሚያ። አያችሁ፣ ይህ ሁሉ የምንወቃቀስ እዚያ ድምፅ ማጉያ ላይ አታተኩሩ፣ ሰው የሚያየው ነገር ላይ አታተኩሩ የሚባልበት ምክንያት ለምንድን ነው? ከዚያች ጠብታ ፈለጋ እኮ ነው። ቅዱሳንን ልትባርክ ስትመጣ፣ ደጋጉን ልትባርክ ስትመጣ በዚያው እስቲ ገሬን ልባርከው ብትለን ደግሞ ከእግዚአብሔር ይቅርታ እንድታሰጠን ከአምላካችን። መቼስ የዋለ ያደረ ሁልጊዜ እላችኋለሁ አይደለም፣ አባቶቻችን ምን ይላሉ? የዋለ ኃጢአቴን አታሳድርብኝ፣ ያደረ ኃጢአቴን አታውልብኝ። ይህንን እንዳትረሱት ሁልጊዜ በሉ። ማታ ስተኙ ምንድነው ይባል? የዋለ ኃጢአቴን አታሳድርብኝ፣ ጠዋት ስትነሱ ያደረ ኃጢአቴን አታውልብኝ በሉ። ሁለተኛ ነገር ፈጣሪ በሉ እስቲ። ወይም ደግሞ እንደ አባቶቻችን ጥሩ አነጋገር ጌታ ኢየሱስ ክርስቶስ ሆይ በሉ እስቲ። የልቤን ክፋት፣ የአንደበቴን ሐሰት፣ የሰውነቴን ኃጢአት ይቅር በለኝ። እቺ የዘወትር ጸሎት ናት። አባታችን አባ አጋቶን ምን አሉ? እንዲሁ ሰው ከእግዚአብሔር ለመድረስ በጣም ጠቃሚው መንገድ ምንድን ነው አሏቸው? ካፉ ይቅር በለኝ የሚል ቃል የማያጠፋ ሰው ከእግዚአብሔር ይደርሳል አሉ ይባላል። ይቅር በለኝ ጌታዬ፣ በድያለሁ፣ እኔ ኃጥእ ነኝ። በቃ ጧትም ማታም ይቅር በለኝ ጌታዬ። ደግሞ እችን የምትገባ ለምንድን ነው? ልባችን የብዙ ኃጢአት ማደሪያ ሆኖ የለ? የልቤን ክፋት ይቅር በል። እንዲሁም አንድ ሰው ምን ብሎ ሲለምን ሰማሁኝ? የልቤን ጠማማነት ይቅር በለው፣ የአንደበቴን ቀልማዳነት፣ ሐሰት፣ ውሸት። በነገራችሁ ላይ እንኳን ሌላ ስለ ራሳችን ስናወራ እኔ አሁን ራሴን እንታዘበዋለሁ። ስለ ራሳችሁ ሰው ጋር ስታወሩ ትንሽ ማጋነናለች፣ ትንሽ ጨመርመር እያለ ባገላልጥ እንኳ ማለት ነው። ለምሳሌ እኔ እኮ ተኝቼን ማድር ራስን መንቀፍ ነው ማመስገን ነው? ይሄ ንገሩኝ። ማመስገን እኮ ነው። በእጅ አዙር ያ ሰው እንደዚህ ስንል ምን ሆኖ ነው የሚያስባል? እንዲህ ያለ እኮ ቆሞ ስለሚያድር ነው እንዲህ ለን ማለት ነው። አሁን ዛሬ ብያለሁኝ ከተቀመጥ አሉኝ እዚያ ታቦቱ ፊተታች አይደለ እንግዲህ አሁን ከሆነ ያው እንደ ህዝባዊ ሆነን የለ ከህዝባውያን ጋር ነው የምናከብር። ያው እንደምታውቁት ከላይ ትተናል። ቀን እመቤታችን እጇን እስክዘረጋ ድረስ እንግዲህ ከምዕመናን ጋር ነው ባለን የምናከብር፣ ከካህናት ተለይተናልና አንዱ መጥቶ ወንበር አመጣና ካህን አሉ ትልቅ ሰውና ምርየት አሉ። ተቀመጡ አሉኝ። አረ እናንተ ተቀመጡ እያልኩኝ አይ ተቀመጡ ግድ ለሚደክሞታል አሉኝ። አይ ተኝቼ ነው ያደርኩኝ፣ እናንተ ተቀመጡ። እውነት ለመናገር እኔ ሐቄን ነው እስከምተኛበት ሰዓት ተኝቻለሁ። እንግዲህ እግዚአብሔር የሚያውቀው እና በኋላ ግን መልሼ ሳስበው በዛኛው ማዶ ያለው ትርጉም ምንድን ነው? አይ ቆሞ ማደሩን ሲነግረን ነው። እንደዛ ነው። እና በእውነቱ አንደበታችን ያለ ውሸት መዋል ስለማይችል እሱን መለመን መድኃኒታችንን እመቤታችን መለመን ያስፈልጋልና በዚህች ዕለት ከሚደረግ የቃል ኪዳኗ በረከት እመቤታችን አትለየን። ከበዓላት ሁሉ ለእመቤታችን 5 የተመረጡ በዓላት አንዱ ዛሬ ነውና የኪዳኗ በረከት የእናታችን ቅድስት ኤልሳቤጥ። በነገራችሁ ላይ ብዙ ቅዱሳን ስትጎበኛቸው ቅድስት ኤልሳቤጥን ይዛል። ዛሬ ደግሞ ሌላ የእመቤታችን ወዳጅ ማን አለ? ቅዱስ ገብረ ማርያም ሀርቤ የኢትዮጵያ ንጉሥ የላሊበላ ትልቅ ወንድም እሱም አለ። በኃይለ መስቀል ደግሞ አለ የቅዱስ ናኩቶ ላብ ልጅ በ3 ዓመቱ አየውና ደምግባቱ ምኑ ንጽህናው ደስ አለው። ፈጣሪ አድጎ ይበድልሃል ዛሬ ውሰደው አለው። የካቲት 16 የእመቤታችን ክብረ በዓል መልአከ እግዚአብሔር ነፍስ ከስጋ ለይቶ ወሰደ። ዛሬ ቅድስት መርኬዛም አለች። መርኬዛ ማለት የቅዱስ ገብረ ማርያም ሚስት ናት፣ የናኩቶ ላብ እናቱ ማለት ነው።
ወይም የበኃይለ መስቀል አያቱ ማለት ነው። እንናዋላችሁ የኪዳኗን በረከት መድኃኔዓለም ቸር ያሳድርብን። ያው ያኛው ጉባኤም ስላለ ነው መሰል የተዝናናሁኝ። ሁላችን ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበን ኃይለ ወመዊዓ ለአግብርቲክ ለእለ ንጽኡ ስመክ እቀበነ ውሉደ ሕዝብከ ወእስረነ በኃይለ መላእክትከ ወእስረነ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ ቤዞን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ ለአርኪያነ ዘፈጠርክ ስረይ ኃጢአተ ሕዝብከ ወመሐረ ተግባርከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልዪ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሀሎ ምስሌነ ረዳኢኩነ ኢትግድፈነ ወኢትማንነነ አምላከ ሰላም በመስቀልከ ባርከነ መርቆሬዎስ አበክልነ በኪዳንከ ተማጽነ አብየ በኪዳንከ ተማጽነ ዕፀ መስቀል ሞገሰ በኪዳንኪ ተማጽነ ኪዳነ ምሕረት ቸሩ መድኃኔዓለም ፈጣሪያችን በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ጣዕመ ፍቅሯ ቃል ኪዳኗ በረከት ይደርብን፣ ከንጹሐን በረከት ያሳትፈን። ሀገራችን ቤተክርስቲያንን ከመከራ ሁሉ ይጠብቅልን፣ ሰላሙን ረድኤቱን ይዘዝልን። ጾሙን የበረከት አድርጎ ከብርሃነ ትንሣኤው በቸር ያድርሰን። የታመሙትን ፈውሶ
የወጡትን መልሶ የወደቁትን አንስቶ ሰላም በኋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወሰላም ቅዱስ ገብርኤል ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። አንድ ጊዜ ብቻ ኪዳነኪ እያሃልቅን አንድ ጊዜ ብቻ እንበልና እንጨርሳለን። አማን በአማን አማን በአማን ኪዳነኪ አማን በአማን አማን በአማን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን እንድገም። አማን በአማን አማን በአማን ኪዳነኪ አማን በአማን አማን በአማን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን እንዘልስ። አማን በአማን አማን በአማን ኪዳነኪ አማን በአማን አማን በአማን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነኪ እያሃልቅን ኪዳነ ምሕረት ማርያም የከርሞ ሰው ትበለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች